ማሽቱፎር ያራዳ ልጅ በህይወት ቢቆይልን ኖሮ እኮ 55 ዓመቱ ይሞላው ነበረ። እናም እንዴ ይመሰላችሁ ማሽ የተወለደው በደሴ ማህፀን ከአበጋዝ ሸቀጣ ሸቀጥ አጠገብ ነበረ። እድገቱ ደግሞ አዲስ አበባ። ለስሙ እንኳን ሲጋራ ወይም ጫት ነክቶ የማያውቀው ማሽ የሚደበረው በካርታ ነበረ። ግን የሆነ ሰዓት ላይ ከሴፉ ጋር ችግር ውስጥ ይገባል። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋሉ። ማሽ ከአዲስ አበባ ወደ ደሴ እየተመላለሰ ደሴን በወጣት አርቲስቶችን ያደምቃት ነበረ። በዛን ሰዓት አህመድ ተሾመ ወይም ደግሞ ዲምቢ በጣም የገነነበት ሰዓት ነበረ። እናም ሴፉ ጋር ተጠርቶ ኢንተርቪው ይደረግለት። እናም ዲምቢ በኢንተርቪው ሰዓት የምላስ ወለምታ ያጋጥመዋል። ማለት ደግሞ ከኔ በላይ አርቲስት የለም አይነት ይዘት ያለው መልእክት ያስተላልፋል በኢንተርቪው። በዛን ሰዓት ሴፉ ምንም ነገር ሳይቆራረጥ ፊልተር አውት ሳያደርግ ኢንተርቪውን ይለቀዋል። በዛን ሰዓት ዲምቢ ስቴጅ ላይ ፐርፎርም በሚያደርግበት ሰዓት ሃይላንድ ይወረወርበት ነበረ። ሰዎች ይሰድቡት ነበረ። ቡ ውረድልን ምናምን ነገር ይሉት ነበረ በዛች በሴፉ ኢንተርቪው ላይ በተናገራት ነገር። ከዛን ጊዜ ጀምሮ ማሽ 24 ጋር መደወል ይጀምራል። ይኸውልህ ማሙሺ እኔ የደሴውን ወጣት አልቻልኩትም፣ ስቴጅ ላይ ያለው ሃይላንድ እየወረወረብኝ ነው። እናም ከቻልክ ሴፉ ጋር ደውልና ነገሮች እንዲስተካከል ያደርግልኝ ይለዋል። ማሽን በዛን ሰዓት ምንም ነገር አላቅማማም፣ ሴፉ ጋር ይደውላል። እናም ሴፍሻ ጋር በደውልበት ሰዓትም ሴፍሻ ሃሎ ማን ልበል? ማሽም ማሽ 24 ነኝ፣ ሴፉም አላወቅኩም። ማሽ በዛን ሰዓት ችግር የለውም ከዲምቢ ጋር ያደረጋችሁት ኢንተርቪው እንድታስተካክልልን ፈልገን ነበረ ምናምን ብሎ በስነስርዓት ያዋረዋል። ሴፉም በዛን ሰዓት ችግር የለውም አስተካክለዋለሁ ምናምን ብሎ ስልክ ይዘዋል። ግን አላስተካከለውም። በዛን ሰዓት ለሁለተኛ ጊዜ ሴፉ ጋር መደወል ነበረበት። ምክንያቱም ዲምቢ ጉዳዩ አልተስተካከለልኝም እያለ ማሽ ጋር እየደወለ ነው። እና ማሽ ሴፉ ጋር ለሁለተኛ ጊዜ ሲደውል ማሽ ነኝ የባለፈው ልጅ ጉዳዩ እንዴት አደረግኩ አላስተካከልከውም ምናምን ይለዋል። ሴፉም ረስቼዋለሁ እኮ አስተካክለዋለሁ ይቅርታ ምናምን ብሎ ስልክ ይዘጋዋል። ግን አላስተካከለውም። ለሶስተኛ ጊዜ ሴፉ ጋር መደወል ነበረበት። ዲምቢ በዛን ሰዓት ስቃይዋን እያየች ነው። ሃይላንድ እየተወረወረባት ነው፣ እየተሰደበች ነው፣ ቡ ምናምን እየተባለች ነው። በዛን ጊዜ ለሶስተኛ ጊዜ ደውሎ ሳይሆን በአካል ነበር ያገኘው ካልዲስ ካፌ ጋር። የተገናኙ ጊዜም ማሽ ሴፉን ሲጠራው ና እስኪ አንተ ና ምናምን ይለዋል። ሴፉን በዛን ሰዓት ፌሙም ስለነበረው አድናቂ መስሎት ልፈርምልህ ልፈልገ ነው ምናምን ይለዋል። በዛን ጊዜ ግን ማሽ ና እኮ ነው የምልህ ምናምን ብሎ ብድግ ሲል ረዥም ስለነበረ ሴፍሻን ፈርታ እሺ ግማሽ መንገዱን አንተ ትመጣልኝ ግማሽ መንገዱን እኔ ልምጣ ምናምን ተብሎ መነጋገር ይጀምራሉ። ካልዲስ ካፌ ጋር ስለነበርም ቁጭ ብለው ማውራት ይጀምራሉ ስለ ዲምቢ። እናም ባወሩበት ቀን ነው ጓደኛሞች የሆኑ ይባላል። ብቻ ግን ከሴፍሻ ይህንን ነገር መስማት ሳይኖርብን አይቀርም። እናም ከዛን ጊዜ በኋላ የዲምቢ ጉዳይ ተስተካከለ። እነዚህ ሁለትም ጓደኛሞች ሆኑ። የሆነ ሰዓትም ሴፍሻ ፕሮዲስ ያደረገው ኦር የተወነበት ፊልም በሲኒማ አሳይቶ ሲወጣ ሲዲው በጎረምሶች ይቀማል። እናም በተቀማበት ሰዓት ወዲያውኑ ማሽ ጋር ነበር የደወለው። ማሽ በዛን ሰዓት ደሴ ነበረ። እናም ደሴ ጋር ሆኖ የዘረፉት ቦታ አካባቢ የነበሩ ልጆች ጋር ደውሎ ሲዲውን ያስመልሳታል። ምክንያቱም ፊልሙ አልወጣም ነበር። ይህ ቪዲዮ ፓርትቱ እንዲኖረው የምትፈልጉ ከሆነ እስካሁን በለፈለፍኩት ነገር ላይ እርማት ካላችሁ ወይም አስተያየት ካላችሁ ወይም ደግሞ ተጨማሪ ኢንፎርሜሽን ካላችሁ ኮመንት ላይ ማስቀመጥ እንዳረሱ፣ ላይክ ማለት እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ። የዩቲዩብ ሊንክ ደግሞ ባዮ ላይ ያለላችሁ ሄዳችሁ ሰብስክራይብ አድርጉልኝ። ሀቃቸው ለተነፈጉ አርቲስቶች እንዲሁም ለተጠቁ ሴቶች ፖለቲከኛ መሆን ሳያስፈልገው ሰባኪ መሆን ሳያሰኘው እንዲሁ ዝም ብሎ በቀናነት ሰዎችን መርዳት የሚወድ የነበረውን ማሙሽ ኤልያስ ወይም ደግሞ ማሽቱፎር በ37 ዓመቱ በመኪና አደጋ ያጣነው ጋቢና ላይ ካልተቀመጥኩ ብሎ ስላስቸገረ ነበር ይባላል። እሱ ብቻ አይደለም፣ መንፈሳዊ ነው ስትሉት ዱርዬ፣ ዱርዬ ነው ስትሉት ደግሞ መንፈሳዊ ሆኖ የሚገኘው ማሽቱፎር በዛን ሰዓት የየካ ቅዱስ ሚካኤል ደብር አገልጋዮች የነበሩ ወንድና ሴት በተክሊል ወይም ደግሞ በቅዱስ ቁርባን እንዲጋቡ ምክንያት የሆነ ሰው ነበረ። አያችሁ ማሽቱፎር በዛን ጊዜ እነዚህ ሁለት የሰንበት ተማሪዎች በተክሊል እንዲጋቡ ምክንያት ሊሆናቸው የቻለው ሴቷ ወንዶች አይናቸውን ጣል የሚያደርጉባት ቆንጅዬ ነበረት። በዛን ሰዓት ነበረ ማሽ ሰፈር ውስጥ ሲያናግራት ልጁ የተመለከታቸው። ማሙሽ የነካት ወይም ያያት ሴት እኮ ማንም ሰው ሊነካትም ሊመኛትም አይገባም በማለት ፍርሃት ያደረበት ይህ ልጅም በዛን ሰዓት ተጨንቆ ሳለ እህቶቹ ይደርሱበታል። እነዛ እህትማማቾችም ወንድማቸው ተጨንቆ ሲያዩት ጊዜ ወንድማችን ምን ሆንክ? ማሽ ገርል ፍሬንድን ሲያወራ ታየሁት። ሴት ልጅ ብልሃተኛ መሆኗን ለማስመስከር ደግሞ እነዛ እህትማማቾች ማሙሽ ጋር ሰው ይልካሉ። ያ ማሽን ሊያናግር የተላከው ጀለስም በዛን ሰዓት ማሽ ይኸውልህ ባለፈው ስታናግሪያት የነበረችው ቆንጅዬ ቺኳ እኮ የእንትና ፍቅረኛ ነች፣ ያ የሰንበት ተማሪው ጀለስ የእሱ ፍቅረኛ ነች እና ቀምተው ከሆነ የሆነ ግልጽ አድርገህ ንገረው እና በቃ እርሙን ያውጣ ልጁ ምናምን ይለዋል። ከዛ በዛን ሰዓት ማሽ እኔ ሰው ሚስት አልቀማም። ያ የተላከው ጀለስም ይኸውልህ ማሽ አንተን ማናገር ስለፈራ ነው የወሰድክበት ስለመሰለው ነው ይለዋል። ማሽን በዛን ሰዓት ችግር የለውም ይምጣ ከኔ ጋር ያውራ ምናምን ይለዋል። መጥቶ ሲያወራው ማሽ
ከልጅቷ ጋር ምንም ግንኙነት እንደሌለው ብቻ ግን ቤተክርስቲያን አጥብቃ መማር እንዳለባት ሃይማኖቷን ጠበቅ አድርጋ መያዝ እንዳለባት እየመከራት ነበረ በዛን ሰዓት። እናም እነዛ ሁለት ልጆች በደም ፍቅራቸውን አጠንክረው ቀጥለው እንዲሄዱ ልጅቷ ማንም ሰው እንዳያያት አድርጎ ሁለቱ በቅዱስ ቁርባን ወይም ደግሞ በተክሊል እንዲጋቡ ምክንያት ሆኗል ይባላል። በሰርጋቸው ቀንም ተገኝቷል። ይህ የነገርኳችሁ ታሪክ ባይዘዌ ከቤተ ክርስቲያን መምህር አንደበት የሰማሁት ታሪክ ነው። ሌላኛው ታሪክስ ማለት ደግሞ በመኪና አደጋ ህይወቱ ያጣበት ታሪክስ ንገረን የምትሉ ከሆነ ግን በመጀመሪያ ባዮ ላይ ያስቀመጥኩላችሁ የዩቲዩብ ሊንክ አለ፣ እየሄዳችሁ ሰብስክራይብ ማድረግ እንዳረሱ። እናም እንዴት መሰላችሁ ማሽ ከደሴ ወደ አዲስ አበባ እየመጣ እያለ ነበር በመኪና አደጋ ህይወቱ ያጣው። በዛን ሰዓት ደግሞ ማሽ ደሴ ከሄደ አንድ 10 15 20 ቀን ቆይቶ ነበር ወደ አዲስ አበባ የሚመለሰው። እናም ባለፈው ፓርት እንደነገርኳችሁም ከሆነ የደሴ ድምቀት የሆኑት አርቲስቶች ከአዲስ አበባ ድረስ እያስመጣ ደሴ ውስጥ በጣም ብዙ ትልቅ ኢቨንቶችን ያዘጋጅ ነበር። እናም ደሴ በሚያርፍበት ሰዓት ደግሞ አምባራስ በሚባል ሆቴል ነበር አልጋ የሚይዘው። አርብ ዕለት መጋቢት 4 2000 ዓመተ ምህረት ማሽ ቱፎር ሁለት ልብ ሆኖ የዋለበት ቀን ነበረ። እንዴት እንደሆነ ልንገራችሁ። በዛን ሰዓት ማሽ ከሆነ ጀለሱ ጋር ደሴ ከተማ ውስጥ እየተዘዋወሩ አንዳንድ ስራዎች እየሰሩ የዋሉበት ቀን ነበረ። እናም በዛን ሰዓት ጓደኛው ማሽን ሲጠይቀው ነገ ትውላለህ ወይስ አዲስ አበባ ትሄዳለህ ይለዋል። በዛን ሰዓት ደግሞ ማሽ እርግጠኛ አልነበረም። ልውልም እችላለሁ ላልውልም እችላለሁ እያለ ነበር። ግን እንደዛም ሆኖ ሲመሽ ማሽ ጓደኛውን ተሰናብቶ ወደ አምባራስ ሆቴል ያመራል ለመተኛት። ሆቴል ሩም ውስጥ እንደገባም እንቅልፍ እምቢ ሲለውና ሲደብረው መልሶ ወጥቶ ካርታ ለመጫወት ይፈልጋል። እናም ካርታ የሚጫወትባት ቤት ነበረች። እዛ ጋር እንደሄደ ደግሞ ቤቱ ጭር ብሏል። ጀለሶቹ እንዳለ የሉም እና አብሮት ከዋለው ጀለሱ ጋር ካርታ መጫወት ስለፈለገ ስልክ ሲደውልለት የጀለሱ ስልክ ባትሪ ዘግቶ ነበረ። እናም በዛን ሰዓት ማሽ የነበረው አማራጭ ወደ ሆቴል ሩሙ ገብቶ መተኛት ነበረ። ምክንያቱም በጠዋት አዲስ አበባ ለመሄድ ወስኗል። ማሽ ሁል ጊዜ እንደሚያደርገው ደላላ ጋር ደውሎ ነበረ ወደ አዲስ አበባ የምትሄድ መኪና ካለች ጋቢና ላይ ቀድሞ ቦታ እንዲይዙለት የሚያደርገው እና ከደላላው ጋር አወራ። ደላላውን ቦታ ይዤልሃለሁ ይለዋል። በጠዋት ተነስቶ ወደ መናኸሪያ፣ በጠዋትም መናኸሪያ ጋር እንደደረሰ ማሽ ያቺ ተይዛልሃለች የተባለችውን ቦታ ወይም ጋቢና ሲያያት ሌላ ሰው ተቀምጦባታል። እናም በዛን ሰዓት ጮክ ብሎ ከደላላው ጋር ሲጨቃጨቅ ነበር ይባላል። ጋቢና ያዝልኝ አላልኩም ወይ? ለምንድን ነው ያስቀደምክብኝ ሰው ምናምን ብሎ ሲጨቃጨቅ ነበረ። ግን ማሽ ጋቢና የሚመርጥበት ምክንያት ረዥም ስለነበረና ከኋላ ያሉትን መቀመጫዎች ስለማይመቹት ነበር። ያቺ ለማሽ ተብላ የነበረችው የጋቢና መቀመጫ ጋር የተቀመጠው ሰውም ማሽ ከደላላው ጋር እያደረገው ያለውን ጭቅጭቅ ሲሰማ ችግር የለውም እኔ ቀይረሃለሁ ምናምን ብሎ ሰውዬው ወደ ኋላ ወንበር ይቀመጣል። ማሽ ጋቢና ጋር ይቀመጣል። በዛን ሰዓት መንገድ ተጀመረ። የደሴ መንገድም አንደር ኮንስትራክሽን ነበረ፣ ማለት ደግሞ ዋና መንገዱ እየተሰራ ነበረ አስፋልት። መኪናውም የደሴ ከተማ መውጫ ጫፍ ላይ እንደደረሰች ነበረት አደጋ ደርሶባት የተገለበጠችው። በዛን ሰዓት ደግሞ ማሽና አንዲት ሴት ልጅ አደጋ ደረሰባቸው። ያ ጋቢና ተቀምጦ የነበረው ሰውዬ መጀመሪያ ላይ ተቀምጦ የነበረ ሰውዬ ግን በህይወት ተረፈ። እስከዚች ቀን ድረስም በህይወት እንዳለ ይነገራል። ብቻ እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል፣ ላይክ ማለት እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ። ሌላ የምታውቁት የማሽ ቱፎር ሬር የሆነ ታሪክ ካላችሁ ኢንቦክስ አድርጉልኝ። ፓርት 3 እንሰራበታለን። ይሜ